صحن شوربة صحن شوربة صحن شوربة صحن شوربة صحن سلطة صحن سلطة صحن زلطة صحن سلطة صحن روز صحن روز صحن روز صحن روز شوكة 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 ملاكة ملاقة ملاكة ملاقة جلاس موية جلاس موية جلاس موية جلاس موية ኮብ ውድ የሀገሬ ልጆች እንግዲህ ቪዲዮውን እንዳያችሁት እጅግ በሚያሳዝን ሁኔታ በተለይ በአሁን ጊዜ ላይ በደላሎች በራሳችን ዜጋ በራሳችን ሰው ስቃይ መከራ እጅግ እየተወሰድንበት ያለበት ጊዜ ነው እና ውድ የሀገሬ ልጆች ይሄንን በጣም ሼር አደርጋችሁ በተለይ በፋብሪካ በድርጅት እያሉ ለሚሄዱ ልጆች በተለይ ደግሞ ህገ ወጥ ሆናችሁ ደላላ ለምትሰሩ እህቶቼ አድርሱላችሁ ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? እንግዲህ መረጃውን ሙቤ ላይ እንዳያችሁት ላይቭ ላይም ሲወያዩበት ነገር ልጅቷ እንግዲህ እንደውም አድራሿም አካባቢዋም ታውቋል። እንደዚህ ያሉ ሰዎችን እንደዚህ ያሉ ህሊና የሌላቸውን እንግዲህ ወደ ህግ ማቅረብ ራሳችን በራሳችን ተባብረን የምር እነኝህ ለህግ ቁጥጥር እማናውል ከሆነ የእህቶቻችን የወገኖቻችን እንዲሁ ስቃዩ መከራው እየበዛ ነው የሚሄደው። እኛ ያንዱን እንደብቃለን፣ ያኑም ያንዱን ይደብቃል። እንዴት ህግ ፍትህ ልትሆን ትችላለች? የህግ አካላት ደግሞ እኛ ከነ ማስረጃው አሳልፈን ካልሰጠናቸው እነሱ ሊረዱን አልችልም። የኛ የበኩላችን የምንወጣው እንደዚህ ያለው ውሽልሽል የሆኑ ሽልጥልጥ የሆኑ ደላሎችን አሳልፈን በመስጠት ነው ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ምክንያቱም እኔም በቅርቤ በቤተሰቤ ላይ የደረሰ ነገር አለ። በተለይ አሁን ኢትዮጵያ ላይ ያሉ እህቶች ኑሮ ተወዷል። እንዴት እንደሚመጣ ቢያንስ ወደ ዱባይ ለመሄድ እውነት ከ150,000 ያልተናነሰ ነው የሚቀበሉት። ኦኬ ይሄ ሁሉ ዋጋ ተከፍሎ እንኳን መጥተው ችግር ላይ ነን ድረሱልን፣ ስልክ አንሱ ስቲል እንኳን ደላሎቹ ስልክ አይሰጧቸውም ለልጆቹ። ምንድን የሚያደርጉት ወኪል የሆነ ሰው መሀል ላይ ያደርጉና ያ ሰው የሚያስተላልፍ ሰው ነው እንጂ ስልኩን የሚያውቀው ለልጆቹ አይሰጥም። ችግር የሆነ ነገር ሲደርስባቸው አይ ዶንት ኬር። ገብቷቸዋል አይደለ? ጭራሽ ደግሞ የምትመታቸው ለምንድን ነው? አልወለደቻቸው፣ አላሳደገቻቸው። እንደዚህ ያሉ ሰዎችን እንግዲህ በማስረጃ እንደዚህ ወደ ሚዲያ እየመጣችሁ ማጋለጥ ልክ እነሱ በህግ ቁጥጥር ሲውሉ የልጆቹም ከኢትዮጵያ ላይ ምን ብለው ያመጣሉ? ስራ ትገቢያለሽ፣ አስገባሻለሁ፣ ኢቃማም ይሰራልሻል፣ ችግር የለውም፣ እኔ ሰው አይደለው፣ እኔ እህትሽ አይደለው፣ እረዳሻለሁ የሚል ፕሮፓጋንዳ ይነዘነዙና ልጆቹ ቤተሰብን አስቸግረው ያለ የሌላቸውን ምንም ከብትም ይሁን ቤትም የሆነ ነገር አድርገው እንዲልኩ ይገደዳሉ። ያቺ ልጅ እሄዳለሁ ብላ ከተነሳይ ወላጅ ሊያስቆማት አይችልም። ምክንያቱም ለቧ ስቅል ብሏል። እንደዛ እንኳን መታ ለመከራ ነው የምትቀርበው። ገባችሁ አይደለ? እንደዚህ የምታረጉ ደላሎች ይሄንን ድምጽ የተስፋላችሁ፣ በቅርቡ ደግሞ ከኔ ጋር ጸቤ ጀመራችሁ። በተለይ ደግሞ የደላላ ስልክ ስጡኝ፣ ችግሩ እንኳን በውስጥ ይፈታ እሺ ስላችሁ እምቢ የምትሉ እህቶቼ ማለት ነው። እግዚአብሔር ምስክሬ ነው። ደጋግሜ ጠይቅ ያለው ሰው ምልክ ያለው ዱባይ ላይ ያላችሁ ደግሞ ማለት ነው ይሄን ስልክ መሀል ላይ ያልሽውን የምትላላኪዋን ልጅ በተለይ ስልኩን አውጥቼ ከሰጠው ውርድ ከራስሽ። ህግ ከያዘ እኔና አንቺ እንደምናወራው አይደለም። ምክንያቱም እዚህ ጋር የሰው ህይወት ነው። ስለዚህ እባካችሁ ሁላችሁም አድርሱልኝ። ደግሞ እንደምታዩም አልጠራጠርም። እባካችሁን ህግ ወጥ ውድ የሀገሬ ልጆች እንግዲህ ቪዲዮውን እንዳያችሁት እጅግ በሚያሳዝን ሁኔታ በተለይ በአሁን ጊዜ ላይ በደላሎች በራሳችን ዜጋ በራሳችን ሰው ስቃይ መከራ እጅግ እየተወሰድንበት ያለበት ጊዜ ነው እና ውድ ሀገሬ ልጆች ይሄንን በጣም ሼር አደርጋችሁ በተለይ በፋብሪካ በድርጅት እያሉ ለሚሄዱ ልጆች በተለይ ደግሞ ህገ ወጥ ሆናችሁ ደላላ ለምትሰሩ እህቶቼ አድርሱላችሁ ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? እንግዲህ መረጃውን ሙቤ ላይ እንዳያችሁት ላይቭ ሲወያዩበት ነገር ልጅቷ እንግዲህ እንደውም ትሽላለሽ አድራሿም አካባቢዋም ታውቋል። እንደዚህ ያሉ ሰዎች
አረቦች ቤት ስትሄድ አረብኛ የለም ህሊና የሌላቸው እንግዲህ ወደ ህግ ማቅረብ ራሳችን በራሳችን ተባብረን የምር እነኝን ለህግ ቁጥጥር እማናውል ከሆነ የእህቶቻችን የወገኖቻችን እንዲሁ ስቃዩ መከራው እየበዛ ነው የሚሄደው። እኛ ያንዱን እንደብቃለን ያንዱን ይደብቃል። እንዴት ህግ ፍትህ ልትሆን ትችላለች? የህግ አካላት ደግሞ እንደዛ ካልሆነ አሳልፈን ካልሰጠናቸው እነሱ ሊረዱ ነበር። የኛ የበኩላችን የምንወጣው እንደዚህ ያለው ውሽልሽል የሆኑ ሽልጥልጥ የሆኑ ደላሎችን አሳልፈን በመስጠት ነው ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ምክንያቱም እኔም በቅርቤ በቤተሰቤ ላይ የደረሰ ሚዲያው ተበጅቷል። በተለይ ህዝብ ይተባበራችኋል። ኢትዮጵያ ላይ ያሉ አስቀምጣችሁ ከሰጣችኋት የኖሮ ተወዷል። እንዴት እንደልጆቹ ናቸው ከጀርባ ያሉ ቢያንስ ወደ ዱባይ ለመሄድ ሀገሬ ልጆች 150 ሺህ ያልተናነሰ የሚቀበሉ ለህግ እንስጥላለው ከራሴ ጀምሮ ኮኪቲዩብን ችግር ላይ ሼር እያደረጋችሁ ቤተሰብ ስልክ አንሱ ስቲል እንኳን ደላሎቹ ስልክ አይሰጧቸውም ለልጆቹ። ምንድን ነው የሚያደርጉት? ወኪል የሆነ ሰው መሀል ላይ ያደርጉና ያ ሰው የሚያስተላልፍ ሰው እንጂ ስልኩን የሚያውቀው ለልጆቹ አይሰጥም። ችግር የሆነ ነገር ሲደርስባቸው አይ ዶንት ኬር